ምንድነው መንስኤው? ይሄ መጠየቅ አለብን ኢትዮጵያውያን። የጠቀሳችኋቸው ዓለም አቀፍ ሚዲያዎች በሰብአዊ መብት ትግል ስም አጀንዳ ያላቸው አካላት ጋዜጦች፣ ሚጋዘኖች ትላንት ከቲፒኤልኤፍ ጋር ዋነኛ ቀንቃኝ የነበሩ አካላት ዘይኮ ስማቸው ነው ባልጠራ ደስ ይለኛል። አንዱን ከጠራው አንዱን ስለሚሆን ከዛ ከኢትዮጵያ ውስጥ ካሉ ከታሪካዊ ጠላቶቻችን ወይም ጥቅማችን ተነካ ከሚሉ አካላት ተናበው የመጨረሻውን ርብርብ ጠቅላላ በኢትዮጵያ ሰማይ ስር ቁራዎች ነው የሰፈሩት። ጥንባንሳ ቁራዎች ማለት ነው። ለምንድነው ጥንባንሳው በኢትዮጵያ ሰማይ ስር የተሽከረከረው? ይሄንን መጠየቅ አለብን ብዬ አምናለሁ። በመጨረሻዋ ሰዓት ይሄን ያህል ዘመቻ ለምን የተካሄደው? በዛው ልክ እውነት ለመናገር በተዘመተው ልክ በተቃራኒ ወገን ደግሞ ግብረ መልስ ነበረ ወይ? የመመከት ስራ ነበረ ወይ ሚለውንም መነሳት አለበት ብዬ ነው። ፓራሌሊ በዚህ ልክ የተቀናጀ ኃይል ርብርብ እያረገ አገሬ ማፍረስ ርብርብ እያረገ በሌላው ወገን ምን ይመስል ነበረ? እንትን ሪባትል ሲያደርግ ነበረ ወይ? በአማርኛው ምን ልበለው? መልስ በመስጠት ትክክለኛውን ነገር በማሳየት አዎንታዊ ነገሮችን በማሳየትስ ምን ያህል ነው ሚናው የሚለው ደግሞ አብሮ መጠየቅ ያለበት። የገቨርንመንትም ይሁን ከገቨርንመንት ውጭ ያለ የኮሙኒኬሽን ስታይሉ፣ የኮሙኒኬሽን መንገዱ ተመጣጣኝ ነበረ ወይ? እኔ መንግስት ምን እንደገመገመም አላቅም፣ መንግስት ያወጣውንም እቅድም አላቅም በዚህ ዙሪያ። ነገር ግን የምርጫ ሂደት ከተጀመረ ጀምሮ እንደዚህ ሳምንት በተለይ ከእሁድ እስከ አሁን እስከ አርብ ዛሬ እስከገባው ድረስ ርብርብ ተካሂዶ አያውቅም። እኔ የህይወት ምስክር ነኝ። ያንዳንዱን ኢቫሉዌት ስለማድረግ 24 ሰዓት ነው ሞኒተር ማድረገው ግለሰብ በሆነ እና በ24 ሰዓት እንደ አንድ ግለሰብ 24 ሰዓት ሞኒተር ያረኩት ነገር በጣም ነው የደነገጥኩት። እውነት ለመናገር የጠላቶች የመጨረሻዋ የቁራ ጩኸት፣ የጆፌ አሞራው ጩኸት፣ የጥንባንሳው ጩኸት በዚህ ልክ ኢትዮጵያ ላይ ለምን መጣ የሚል ጥያቄ እንድጠይቅ ነው ያደረገኝ። እና በኢኳሊ ደግሞ ትክክለኛ አጸፋዊ ምላሽ ነበረ ወይ? ፊድባክ እንትን ግብረ መልስ ምንድነው? ለዛ ነገር በእኩል ደረጃ በነሱ ርብርብ ደረጃ ዳሪኮ ኦነግ ሸኔና ህወሓት አፋብን ጽንፈኛው ተናቦ ዛሬ እኮ አይተናል። ዛሬ
ሌላው ቦታ ብቀር ኦነግ ሸኔ እንኳን ያው በኢንፌሪዮሪቲ በበታችነት ኮምፕሌክስ ውስጥ ያለ ኃይል ኖሮ የሌለ ልክ አፋብን የሚባለው መንገድ ዘግቻለሁ ምናምን ትልልቅ መኪና ሲል ያው የበታችነት ስሜት መጥፎ አይደል? ሮጦ እሱም መጥቶ አሁንም መንገድ ዘግቻለሁ ምናምን ይሄ ምንድነው የሚያሳየን የሚል ኢምፖርታንት ነው። አጸፋዊ መልስ ናኒ ያስፈልጋል ሁሌም ቢሆን። ለዚህ ነው እኮ የመጣን መልስ የምንሰጠው። ለምሳሌ ዛሬ እኔ ርዕስ ያረኩት ናኒ ዘግይተ ከገባሽ ርዕሱን ባሳይሽ ምንድነው ያልኩት? ርዕሱን ላሳያሽ። እንደዛ ከሆነ ቃለ መሐላ እንደ ሳንሱር ብዬ እኮ ነው የመጣሁት። this is called ሪባትሊንግ። ምን ማለት ነው ቃለ መሐላ እንደ ሳንሱር? ከሰማችሁ አላውቅም፣ ግን ያሰማችኋለሁ። ቃለ መሐላ እንዴት እንደ ሳንሱር ይቆጠራል ብዬ ነው የመጣሁት። እናነሳዋለን። አሁን አንዱ ርዕሳችን ቃለ መሐላ እንደ ሳንሱር ተወስዶ መግለጫ እኮ በአምነስቲ ኢንተርናሽናል እኮ የወጣበት። ስለዚህ ያስፈልጋል ማለት ነው። መልስ ምት ያስፈልጋል። ሪባትል መቼም ቢሆን ኮሚኒኬሽን ያስፈልጋል። እንደውም ብትችል ኦፌንሲቭ ሆነ መውጣት ነው መጀመሪያ። ፕላስ ትሬንዱን ደግሞ እንደማንም ነገር ትሬንዱን ታጠናዋለህ። እኔ እኮ አጠናው። ትሬንዱን ሳጠናው የዚህ ሳምንት ቦምባርድ ያደረጉት ይሄ ምንድነው በቃ በግራ በቀኝ በምን ያደረጉት ከመቼውም ጊዜ በላይ በቃ የሞት ሽረት አድርገውታል። እኔ እንዴት እንደሳልኩት ታውቃላችሁ? አንዳንድ ጊዜ ተራራ ወጣችሁ ተራራት አካባቢያችሁ ላይ ተራራ ስትወጡ እኛ ተራራ ሰፈር ስለነበረኝ ራቅ ያለ ስንሄድ ተራራ ላይ እንወጣለን። አስታ ምናምን የሚባል ለመልቀምና ተራራ ላይ ስትወጡ አንዳንዴ እንትኑ ያዳልጣችኋል። የምትይዙት መሬት እግራችሁ ላይ የለም እና መሬት ላይ እግራችሁ ላይ የምትይዙት ነገር ስለሌለ ያገኛችሁትን ነገር ነው ለመያዝ የምትሯሯጡ። ሳሩንም ሰንበሌጡንም ቶርብሮ ላለመውደቅ ማለት ነው። አሁን ያየሁት እኔ እንደሱ ነው። የሆነ ተራራ ላይ የወጣ ሰው አዳልጦት መሬቱ ከድቶት ሰንበሌጡን፣ ሳሩን፣ ምኑ በቃ ያገኘውን ነገር ለመያዝ የሚሯሯጡ ጆፌ አሞራዎች ነው ያየኋቸው። ለውጥ ያመጣሉ በሚል አይደለም። ስለዚህ በዛው ልክ ደግሞ ሳሩንም ማሳጣት ያስፈልጋል ማለት ነው። ሳሩን የሚይዙትን ሰንበሌጥ ራሱ ማሳጣት ያስፈልጋል። ፕላስ እንትኑን ትሬንዱን ማጥናት ያስፈልጋል። ናኒ ለምንድን ነው በዚህ መጠን በትጥቅ ትግሉ እዛ ጦርነት ጀመርን፣ እዚህ ጀመርን፣ እንዲገደልን፣ እዚህ ቦታ እንዲሆንን እያያችሁት ነው። ቲፒኤልኤፍ በዛ በኩል ከነምሬ ወዳጆ ጋር የመጣ ጦርነት ይጀምራል፣ ይመታል፣ ይጀምራል። በዚህ በኩል የሸኔ የተወሰነ ፍንዳታ ለማድረግ ይሞክራል። በዛ በኩል የሱዳንን እያያችሁት ነው። በዚህ በኩል የሚዲያዎቹ በግራ በቀኝ እየመጡ ነው። ኢንተርናሽናል ሚዲያ የሚባለው ትላንት ሌላ ነገር ሲል የነበረው በሙሉ እየመጣ ነው። ርብርቦሹን ስትመለከቱት የመጨረሻ ሰዓት ርብርቦሹ ምንድነው የሚያመላክተው? ለኔ እንዳልኩት አንድ ተራራ ላይ የሚወጣ ሰው ተራራው አዳልጦት ስሩን ለመያዝ ሳሩን ለመያዝ የሚሯሯጥ አይነት አድርጌ ነው የሚያስበው። እኛ ስራ ሳሩንም እንዳይዝ ማድረግ፣ አሞራው እንዳይበር በኢትዮጵያ ሰማይ ስር እንዳይበር ማድረግ ጠቃሚ ነው። ይሄ ስራ ያስፈልገዋል። in any case
የዛሬው አምነስቲ ኢንተርናሽናል ላይ ትንሽ መነሻ ሐሳብ ላንሳላችሁ። አምነስቲ ኢንተርናሽናል 3 ጉዳዮች ላይ ነው መግለጫ ያወጣው ዛሬ፣ አስቸኳይ መግለጫ ብሎ። አንደኛው በምርጫ ቦርድ ላይ ነው መግለጫ ያወጣው አምነስቲ ኢንተርናሽናል ማለት ነው። ምርጫ ቦርድ ምንድነው ያለው? ምርጫ ቦርድን አስመልክቶ አምነስቲ ኢንተርናሽናል ማለት የኢትዮጵያ ብሔራዊ ምርጫ ቦርድ ጋዜጠኞች ምርጫውን ለመዘገብ የእውቅና ባጅ ከመውሰዳቸው በፊት እንዲፈርሙ ያስገደደው የቃለ መሐላ ስርዓት በነፃው ፕሬስ ላይ የተጣለ ወይም የተነጣጠረ የቁጥጥርና የሳንሱር መሳሪያ ነው። ይቀጥላል አምነስቲ ኢንተርናሽናል። ምርጫ ቦርድ ጋዜጠኞች የቦርዱን መመሪያዎች እንዲያከብሩና ስለ ቦርዱ የተሳሳተ መረጃ መስጠት በሕግ የሚያስጠይቅ መሆኑን አውቃለሁ የሚለውን ደንብ አምነው እንዲቀበሉ ያስቀመጠው ይሄ መሐላ ሰፊ ትርጓሜ የሚሰጥና ለሳንሱር በር የሚከፍት ቃላት የዋሉበት በመሆኑ አወግዛለሁ። በምርጫ ወቅት የፕሬስ ነፃነትና የመረጃ ፍሰት ወሳኝ ናቸው። ይህ በምርጫ ቦርድ የተጠየቀው መሐላ ስለመጪው ምርጫ በህዝብ ፊት በሚደረጉ ውይይቶች ላይ ቁጥጥር ለማድረግ የተዘረጋ ግልጽ የማፈኛ መሳሪያ ነው። ቦርዱ የማይመቹ መረጃዎችን ሳንሱር እንዲያደርግ ወይም የትኛውም እውነት የትኛው ሐሰት እንደሆነ በራሱ እንዲወስን ስልጣን የሚሰጠው ነው። አሁን ይሄ የዛሬ የአምነስቲ ኢንተርናሽናል መግለጫ ምርጫ ቦርድ ለምንድነው ጋዜጠኞችን ያስፈረማቸው? አለ ገብቷችኋል? ያስፈረማቸው ምንድነው? ስለ ቦርዱ የተሳሳተ መረጃ መስጠት በሕግ የሚያስጠይቅ መሆኑን አውቃለሁ ብሎ ነው የፈረሙት። ቃለ መሐላው እሱ ነው። ባጁን ሲወስዱ ይሄን ቃለ መሐላ እውቅና ባጅ ሲያገኙ ይሰጣቸዋል። በሻ ስላለ የቱ ጋር ነው የሕግ ክፍተቱ? በጣም ብናወራበት ደስ ይለኛል። ቴንክ ዩ በሻ ስላለ ምንድን የቱ ነው የሕግ ክፍተቱ? ማለት ምርጫ ቦርድ ከሕጉ ወጣ ወይ? ጋዜጠኞች መጡ፣ ምርጫ ልንዘግብ ነው አሉ። ኦኬ አትዘግቡም አልተባሉ። ተዘግባላችሁ። ስትዘግቡ የእውቅና ባጅ ያስፈልጋል። የትም ዓለም ያለን የእውቅና ባጅ እዚህ ላይ ጥያቄ የሚነሳ ነገር የለም። የትም እንደምታውቁት የእውቅና ባጅ ሁሉም ጋዜጠኞች ይወስዳሉ፣ ሌላውም አካል ይወስዳል እንደምታውቁት። ስትዘግቡ ግን የተሳሳተ መረጃ መስጠት በሕግ ያስጠይቃል የሚለውን ፈርሙ። ከሕግ ውጪ መውጣት አትችሉም። የውሸት መረጃ መስጠት አትችሉም። ያያችሁትን የሰማችሁትን በመረጃና በማስረጃ ተደግፋችሁ ስጡ እና ኢትዮጵያ ስለሆነች ወይም አፍሪካ ስለሆነ ወይም ደሃ ሀገር ስለሆነ ባፈተተው ጋዜጠኛው መሄድ አለበት? ምኑ ነው ስተቱ? የቱ ጋር ነው ስተቱ? ወይስ ኢትዮጵያ ሲሆን አይቻልም?
ሳንሱር ነው። ቤትም እኮ ይሄ ያለ ነው። በጋ ይጠይቁ። ለምሳሌ አንድ ዜና የምርጫ ዘግባለሁ ያለ ጋዜጠኛ ወሰደ ፍቃድ ወስዶ ሄደ ሊዘግብ። የሄደበት ቦታ ላይ ምርጫ ምናምን ይታወቃል። የሄደበት ይመዘገባል፣ እየዘገበ ነው። ከዛ ሪፖርት ሲያደርግ በጦር መሳሪያ 10 ሰዎች እየተነዱ መተው ድምጽ እንዲሰጡ ተደረገ ብሎ ቢዘግብ እና ቆሞ ያ ጦር መሳሪያ ያዘው ሰውዬ ሲሞሉ እያሳያቸው ሞሉ ቢል ይሄ ሰው እንዲህ አይነት ዲስኢንፎርሜሽን ቢሰጥ መከሰስ የለበትም ነው እያለ ያለው አምነስቲ ኢንተርናሽናል። ያያችሁትን እውነት ዘግቡ። እውነት ከዘገብክ ደግሞ በመረጃና በማስረጃ ላይ ተደግፈ ነው የምትዘግበው። ሰልፍ ሴንሰር የምታረግ ከሆነ እሰየው፣ እንኳን ሰልፍ ሴንሰር አረክ ራስህን። ወይም መቶ አንድ ጋዜጠኛ የሆነ ሰው አግኝቼ 100 ካርዶች ይዞ አሁን ነገ ከነገ ወዲያ የምትሰሙትን ነው የምነግራችሁ። 100 ካርድ ይዞ መጥቶ ቦክስ ውስጥ ጨመረ ብሎ ዜና ቢሰራ ለኢንተርናሽናል ኒውስ ቢሰራ 100 ወረቀት 1000 ወረቀት ይዞ መጥቶ ጨመረ ቢል እና ይሄ ሰው አይ ጋዜጠኛ ስለሆነ ይቅር ነው ምን የሚባለው ማለት ነው? ይሄ ለኢትዮጵያ ብቻ ነው የሚሰራው? ለአፍሪካ ብቻ ነው የሚሰራው ወይስ ለሌሎች ዓለም የሚሰራል? እኔ ከምሬ ነው። በጣም የገረመኝ ድፍረት ነው ይሄ። ባይዘው ከፍተኛ ድፍረት ነው። ንቀትም ድፍረትም ነው። ዋይ ምርጫ ቦርድ ምንድነው ችግሩ? ለምትሰማሩበት ነገር ህግ ጠብቁ ካለ ህግ የማይጠበቅበት ምክንያት ምንድን ነው? ሄሎ በሻ እንዴት ነህ? እግዚአብሔር ይመስገን አለው። ቀጥታ ስርጭት ላይ ነህ? አዎ ገባኝ። አይ ቲንክ የምንወያይበትን ነገር አይተኸዋል። ዛሬ አምነስቲ ኢንተርናሽናል ባወጣው አስቸኳይ መግለጫ ላይ እንዴት አድርጎ ነው ምርጫ ቦርድ ለጋዜጠኞች የእውቅና ባጅ የሚሰጠው? የቃለ መሃላ ባጅ መስጠት ለቁጥጥርና ለሳንሱር ነው የሚል ነገር አየው። ከህግ አንጻር እና እንደ አንድ ኢትዮጵያዊም አስተያየት እንድትሰጥበት ስለፈለኩ ነው። በሻ ኦኬ። እንግዲህ በኢትዮጵያ ህግ ውስጥ ወይም የህግ ስርዓት ውስጥ ቃለ መሃላ የሚያስፈልግባቸው ቦታዎች አሉ። በቀጥታ የተቀመጡ በህግ የተቀመጡበት ቦታዎች አሉ። ከነዚህም መካከል ለምሳሌ ከሳሽ፣ ተከሳሽ ወይም ደግሞ ባለሙያዎች ለፍርድ ቤት የሚያቀርቧቸውን አቤቱታዎች ትክክለኛ ስለመሆናቸው በቃለ መሃላ አረጋግጠው ያቀርባሉ። ይሄ የቀረበው ነገር በእውነት የቀረበ ስለመሆኑ ማረጋገጫ ነው። ከዛ ውጭ ሌላ አስገዳጅነት ሁኔታ የላቸውም። ሌላው ደግሞ በቃል የሚደረግ ቃለ መሃላ ሲሆን በግራ ቀኝ የሚቀርቡ ምስክሮች ፍርድ ቤት ይቀርቡና ስለሚሰጡት የምስክርነት ቃል ተአማኒነት፣ ትክክለኛነት ማረጋገጫ እንዲሆን ቃለ መሃላ ይፈጽማሉ። ከዛ ምስክርነታቸውን ይሰጣሉ። ከዚህ አስቀድሞ ደግሞ ወደ ህግ ስራ የሚሰማሩ ባለሙያዎች፣ ዳኞች፣ አቃቢያን ህጎች ሁሉም ቃለ መሃላ ፈጽሞ ነው ወደ ሙያቸው የሚገቡት። በየተቋሞቻቸው ስራ ሲጀምሩ ቃለ መሃላ ፈጽመው ነው የሚገቡት። ከዚህም አልፎ በሕክምና ዘርፍም ይሄ አይነት ቃለ መሃላ ያለ ነው። እናም ይሄ ህዝባዊ ስራ፣ ህዝባዊ ጉዳይ በትክክለኛና በእውነት ላይ የተመሰረተ ስለመሆኑ ጋዜጠኞች
ተአማኒነታቸውን ትክክለኛ ስራ ስለመስራታቸው የሚያረጋግጡበት ቃል የሚገቡበት እንጂ ሌላ የአስገዳጅነት ወይም የሳንሱር ሁኔታ ያለበት ነው ብዬ አላምንም። አንድ ጋዜጠኛ በትክክል ያየሁትን እውነት ሀቅ ለዓለም ለህዝብ ለመግለጽ ነው የመጣሁት ብሎ አስፈቅዶ የሚገባ ከሆነ ይህንን ቃለ መሐላ መፈጸሙ ምንም ኢፌክት የሌለው ጉዳይ ነው፣ አስገዳጅነትም የሌለው። ይልቁንም ምንድነው ጋዜጠኛውን ሊያሰጋ የሚችለው ለሌላ ዓላማ ሌላ ፖለቲካ ሊሰራበት የሐሰት ዘገባ ሊያቀርብ አቅዶ መጥቶ ከሆነ ቃለ መሐላው ሊያስፈራው ይችላል እንደየእምነቱ እንጂ በኢትዮጵያ ህግ ውስጥ የተለየ ሌላ ነገር የለውም ቃለ መሐላ። ይሄ ነው አሁን ምን በቀጥታ የሚለው መሰለ ስለ ቦርዱ የተሳሳተ መረጃ መስጠት በህግ የሚያስጠይቅ መሆኑን አውቃለሁ ነው ማለት። የተሳሳተ መረጃ ምርጫም ሆነም አልሆነም የውሸት መረጃ ሌቭሉ ሊለያይ ይችላል። የውሸቱ ደረጃ ምን ያህል ደረጃ ነው እሱ በኋላ በፍርድ ቤት ወይ በምናምን ይወሰን ነው። ግን ይሄንን የተሳሳተ መረጃ ላለመስጠት ቃል ገባለው ብለህ ቃል ብትገባ መሐላ ብትፈጽም ምንድነው ማለት እንትኑ ችግሩ ምንድነው? እስከ አምነስቲ ኢንተርናሽናል ድረስ አስቸኳይ መግለጫ የሚያስወጣ ማለት ነው። ይሄ ስጋት ነው በቃ። ወይም ደግሞ ሌላ የማራገቢያ አጀንዳ ከማጣት የተነሳ እንጂ ቃለ መሐላው ሌላ ምንም አይነት ችግር አለው ብዬ አላምንም። ምንም አይነት ችግር የለውም። ለእውነት የሚናገር ሰው ከዚህ አልፎ እኮ በየኤምባሲዎች የሚመሉ ዶክመንቶችን እንደዚህ አይነት ቃል ገብቶ አይደል እንደ የሚፈርሙት። አሁን እኛ ጋር ምን እየመጣ ነው? የተለያዩ ሀገር ለተለያየ ስራ ለተለያየ ጉዳይ የሚሄዱ ሰዎች በፊት በፍትህ ሚኒስቴር ስር የሰነዶች ማረጋገጫ ጋር ይሰራ የነበረው እኛ ጠበቆች ቢሮ መጥቶ አስሞልቶ ቃለ መሐላ ፈጽሞ ዶክመንቱን እስከ መላክ እየተደረሰ ያለበት ሁኔታ ነው ያለው። ይሄ ነው የቃለ መሐላ ጠቀሜታው ተግባሩ እንጂ ሌላ ጉዳይ አይደለም። ስለ ዶክመንቱ ትክክለኛነት አንድ በፌዴራል ፍቃድ ያለው ጠበቃ ቢሮ ቀርበው እዛ ቃለ መሐላውን አስፈርሞ ማህተም መጥቶ እየወሰዱ ነው ህጋዊ ስራዎችን ወደ ምርጫ ቦርድ ህጋዊ መሰረት አለው ወይ ብሎ አህመድ ሳላህ ጠየቀ። ህጋዊ መሰረት አለው ወይ? ኢዚት ሌጋል ሎ ቤዝድ ነው ወይ ማለት ከተሰጠው አዋጅ አንፃር። አሁን ለምሳሌ እንደው ላግዝህና ይሄው ሰኞ ዕለት ስራ የለም በተሰጠኝ አዋጅ ቁጥር እንዲህ መሰረት የመንግስት ስራም ያላችሁ የግል ስራም ላይ አትስሩ እስከ ማለት የሚሄድ አዋጁን ጠቅሷል። በዛ መጠን ያለ ስልጣን ማለት ነው። ሶ አሁንም ለምትሰሩት ስራ እውነተኛ ዘገባ መስራታችሁን ማረጋገጥ አለብኝ የሚለው የህግ መሰረት የለውም ወይ? በባጭሩ አለው፣ በደንብ አለው። ቦርዱ እኮ ገለልተኛ ተብሎ አንድም ኢትዮጵያ ውስጥ በግልጽ የሚታወቁ 3 ተቋማት አሉ። የስታቲክስ ባለስልጣን፣ የብሔራዊ ምርጫ ቦርድ እና የኦዲት የሰብአዊ መብት የኦዲት ለምክር ቤት ቀጥታ ለህዝብ ተወካዮች ምክር ቤት ተጠሪነታቸው የሆነ እነዚህ 3ቱ ናቸው በህገ መንግስት የተቀመጡት። የዚህ የምርጫ ቦርድ ገለልተኝነት በህጉ የተቀመጠውን መብትና ግዴታ ኤክሰርሳይዝ ማድረግ እስኪችል ድረስ ገለልተኝነቱ በደንብ ታይቶ በተግባር እስኪታይ ድረስ እንዲህ አይነት ስልጣኖች ይኖሩታል። መንግስትንም ነው እኮ እያስገደደ ያለው። በዚህን ዕለት ዜጎችን አታስጨንቅ፣ አታስቸግር፣ በስራ ላይ ቁጥጥር አታድርግባቸው፣ ነፃ ሆኖ ፍሪ ፌር የሆነ ኤሌክሽን እንዲያደርጉ እድል ስጣቸው ነው። ሁለት ደግሞ የምርጫ ቦርድ አዋጁ ራሱ ምንድነው የሚለው? ሁሉም አካል የምርጫ ቦርዱን ትዕዛዝ የማክበር ግዴታ አለበት፣ የመተባበር ግዴታ አለበት ይላል። ሁላችንም መንግስታዊም ሆነ መንግስታዊ ያልሆነ ግለሰቦችም ሆነ ሌላ ምርጫ ቦርድ ለምርጫው ስል የሚያወጣቸው መመሪያዎች ሁሉ የመተባበር ግዴታ አለብን። ስለዚህ ህጋዊ መሰረት የለውም የሚያስብል ምንም አይነት ነገር የለም። ሁለት ደግሞ ቃለ መሐላውንም በተመለከተ አንድ ነገር ህጋዊ መሰረት የለውም ልንል የምንችለው አንደኛ ያ አስፈጻሚው አካል ወይም የተለየ ስልጣን ያለው አካል በህዝብ ተወካዮች ምክር ቤት ያወጣው አዋጅ መኖሩን እርግጠኛ መሆን ነው። በዚህ ልክ ምርጫ ቦርድ የተቋቋመበት የስራ ድርሻ የተሰጠበት ስልጣን አለው። ይሄ ስልጣን ደግሞ ከህገ መንግስቱ እስካልተቃረነ ድረስ ህጋዊነት የለውም ልንል አንችልም። አንድ
በህዝብ ተወካዮች ምክር ቤት የሚወጣ ህግ ወይም ልማዳዊ አሰራር ወይም ዓለም አቀፍ ህግ ማንኛውም ህጋዊነት ጥያቄ ውስጥ የሚገባው ከህገ መንግስቱ ጋር የሚቃረን ከሆነ ነው። ይሄ ደግሞ ምንም አይነት ከህገ መንግስቱ የሚቃረን ነገር ስለሌለው የህግ መሰረት የለውም የሚያስብል አይደለም እንደኔ ሐሳብ። ይሄ the concept of self censorship አስተያየት ከመስጠት ማጠቃለያ ነው። እንዴት ነው የምታየው? ማለት ሰልፍ ሴንሰርሺፕን ብዙ ጊዜ እንትን ስለሚል ነው የበፊቱ ህጎች ሰልፍ ሴንሰርሺፕ ራስን የመገምገም ማለት ነው። ይዛት ሪሌትድ ይሆናል ከሰልፍ ሴንሰርሺፕ ጋር አሁን ያለው ነገር አይገናኝም። ለኔ በቤት በኩል እንደተገናኘ አላውቅም። ሰልፍ ሴንሰርሺፕ ማለት ቀድመህ ራስህ የምትሰራውን ስራ በራስህ የምታይበት ነው። እንዴት ነው ይርሚ? ሰልፍ ሴንሰርሺፕ ማለት በቃ እንትን ብለህ ደንግጠህ ይሄን ልስራው አልስራው ይሄን እንደዚህ ባረግ እንደዚህ ብለህ ራስን ሰልፍ ሴንሰር ራስን ሴንሰር የምታረግበት ማለት ነው። ስለዚህ ከከሌ ጋር እንዲ ኮንፊደንስ የማሳጣት የፍራቻ ኮንፊደንስ የማሳጣት ወዘተ ማለት ነው። ሰዎች ለውሸት ይሄ በጋዜጠኛው ጥንካሬ ላይ የተመሰረተ ነው። ይዘግብ መጥቶ ከሆነ ፍርሃት ውስጥ ይከተዋል። ጋዜጠኛ እኮ ስናቅ ለሙያው የተጋ ጋዜጠኛ ጦርነት መካከል ይሄ የቡሌት እንትን አርጎ እየወደቀ እየተነሳ ነው የሚዘግበው። እዚህ ሰላማዊ በሆነ ቦታ ውስጥ በእውነት ብቻ ዘግባሉ ብሎ ቃለ መሐላ መፈጸም ምንድነው ችግሩ? ከዛ አንፃር ምንም አይነት ችግር የለውም። ሲፈልጉ እኮ የሰሜኑ ጦርነት ውስጥ እናቃቸዋለን እኮ ሳተላይት ስልክ እየደበቁ ይዘው የሚገቡ ሰዎች ነበሩ እኮ። እነዚህን እድሎች እንዳናጣ ብሎ የሚሰጉ ከሆነ ነው ቃለ መሐላውን የፈሩት እንጂ ሌላ ነገር ከህግ ጋር ህጋዊነት ጋር የሚያያዝ ነገር አይታየኝም። አስቀድሞም ለመዋሸት የተዘጋጀ ለማታለል የተዘጋጀ ዲስኢንፎርም ለማድረግ የተዘጋጀ ሰው ቅድም ሳነሳው ነበረ። ለምሳሌ እያየን ነበረ ሰሞኑን ይሄን ያህል የውጭ የምርጫ ካርዶች ሰዎች ይዘው ታዩ የተባለ ሲበተን አይተናል። ነገ ከነገ ወዲያ ደግሞ የኢትዮጵያ መከላከያ ሰራዊት ወይም የጦር ሰራዊቱ 30 ሰው 40 ሰው ይዞ መጥቶ ጠመንጃ አስገድዶ ሲመርጥ መረጠ ብሎ ዘገባ ቢሰራ ያ ሰው ኦኬ መረጃና ማስረጃ አምጣ ቢባል ምንድነው የሚሆነው? እሱን ነው ያነሳናል። ምሳሌ ልስጠብዬ ነው። አሁን እኔ ነፃ ነኝ እንደፈለኩ መስራት እችላለሁ ምን አገባው ምርጫ ቦርድ ያየኸውን ነገር በመረጃ በማስረጃ አስደግፍ ተብሎ ካላስደገፈና የጦር ሰራዊት እያስገደደ ምርጫ ካርድ ድምጽ ሲያሰጥ ነበር ቢባል እና ቢዘግብ ጋዜጠኛው ተገቢ ነው ወይ? ይሄንን እጠይቅሃለሁ ማለት ምንድነው ችግሩ? እሱ ነው ማጠቃለያ አድርገው ይሄን ያማ ለሚዲያዎቹም ኮች ለሚመጡ ሚዲያዎችም እኔም ጦሬን ይዤ እመጣለሁ አንተም በምትችለው ታገል እኔም በምችለው ታገላለሁ አይነት ፉክክር ውስጥ መግባት ማለት ነው። በህግና ህግን ተከትሎ ነው መሰራት ያለበት። ህግና ህግን ተከትሎ የሚሰራ ነገር ደግሞ ምንም አይነት የማፈን እንትን አይታየኝም። እኔ ምርጫን በተመለከተ ሁሉ ጊዜ የምናነሳው አንተም ታነሳለህ ቅድመ ምርጫና ከምርጫ ይሄ ፕሪ ኤሌክሽን ፖስት ኤሌክሽን ሁኔታዎችን ይሰራሉ። ብዙ ፕሮግራሞች አንተ በቅድመ ምርጫ ሁኔታዎች ላይ የሚከሰቱ ነገሮችን ስታቀርብ ነበር። አሁን ወዴት ነው እየሄዱ ያሉት? ምርጫው ከመደረጉ በፊት አስቀድሞ ለፖስት ኤሌክሽን ፕሪኮንዲሽኖችን የማመቻቸት ስራ ነው ወደዛ ከሄደ እያደረጉ ቅድመ ምርጫውም ውድቅ ነው ለማስባል ማለት ነው። አልቻሉትም። እሱን በቃ ቀጥሎ ደግሞ ምርጫው እንዲህ ትክክል አይደለም ተጭበርብሯል ታፍኖ ነው የተደረገው የሚሉ ነገሮችን በምርጫው ማግስት ለማጮህ ፖስት ኤሌክሽን ፕሪኮንዲሽኖችን እያመቻቹ ነው ብዬ ነው የማስበው። የሚዲያዎቹን ርብርብ ይሄ ኢንተርናሽናል ሚዲያው ምኑ ታጣቂዎቹ ውጭ ሀገር ዲያስፖራ ያለው ኃይል በሙሉ ስትመለከተው የዚህ ሳምንት ቅርብ ስለሆንክ ለሚዲያዎቹ በሻ ምን ታዘብ ርብርባቸው ምን ታዘብክ? ብዙ እንዳልታዘብ ያደረገኝ ከዚህ በፊት አቶ ጌታቸው ረዳ ከአልጀዚራ ጋር ያደረጉት ቃለ መጠይቅ ላይ አስተሳሰባቸውን በደንብ አይቻለሁ። ኢትዮጵያ ኢምፔሪያል ስቴት ናት፣ ተስፋፊ ናት፣ ወደዛ ነው የምትሄደው የሚል አመለካከት በደንብ እነዚህ ሚዲያዎች ውስጥ እንዳለ ስለገባኝ አሁን ኢቭን ምርጫውን ትቶ እየለጠጡ ወደ ሌላ ጉዳይ ኢኮኖሚስት በተለይ የሄዱበትን አልጀዚራንም አይቻለሁ የሄዱበትን ሳይ ከምርጫ ባሻገር ሌላ የተጸነሰ የቆየ ተልዕኮ እንዳላቸው ነው የሚያሳየው።
ያንን አላማቸውን ለማሳካት ወይም ደግሞ የተሰጣቸውን ተልዕኮ ለማሳካት የሚያደርጉት መፍጨርጨር እንጂ ቀጥታ ከምርጫ ጋር የሚገናኝም አይደለም። ዛሬ አይደለም ብልጽግና የሚገመገሙ፣ ዛሬ አይደለም ጠቅላይ ሚኒስትሩ የሚገመገሙ፣ ዛሬ አይደለም የኢትዮጵያ ኢምፔሪያል ስቴት መሆን የሚገመገመው። አሁን አጀንዳችን ሀገራዊ ምርጫ ነው። ሀገራዊ ምርጫ ነው። ምርጫውን ደግሞ ተመልክቶ ያለውን ነገር መዘገብ ነው። ሰሚና ተመልካችና አድማጭ ነው የሚመዝነው እውነተኛነቱን፣ ትክክለኛነቱን። እነሱ የፐርሱዌሽን ስራ ነው እየሰሩ ያሉት። ዘገባና ፐርሱዌሽን ደግሞ ይለያያል። የፕሮፓጋንዳ ስራ ነው ወደ ፐርሱዌሽን የሚሄዱ ከሆነ ብዬ ነው ማስበው። ኤርሚ ከፍየሏ በላይ ነው እያልከኝ ነው እንደ አብዲሌ። ትክክል ኤርሚ። ቴንኪው በሻ፣ እግዚአብሔር ይስጥልኝ። እሺ እኔም አመሰግናለሁ። ይገርማል። በጣም ነው የሚገርመው። አሚን ምርጫ ቦርድ ስራውን መስራት የለበትም ሰልፍ ሴንሰርሺፕ ነው ምናምን የሚል እንግዲህ ጋዜጠኛ በህግ ነው የሚተዳደረው። በነገራችን ላይ ለጋዜጠኛ መብት ያለው ለሌላው መብት የሌለው የሚባል ነገር የለም። ይሄ ከሆነ ጋዜጠኛ መሆን የተለየ መብት ይሰጣል የሚል ነገር ያመጣል ነው። እንደዛ የሚባል ሳይንስ የለም። የህሊና ነፃነቱን ጠብቆ እውነትን ጠብቆ ይሰራል። የተሳሳተ ነገር ከሰራ፣ ውሸት ከሰራ፣ ዲስኢንፎርም ካረገ ይጠየቃል። እንደ ማንኛውም ሰው ይጠየቃል። ሲጠየቅ ለተጠየቀው ነገር ምርጫ ቦርድ ታሰር ምናምን ሊለው አይችልም። ፍቃድ መንጠቅ አይችልም። ምርጫ ቦርድ የሚያደርገው ነገር በህግ ማቅረብ ነው። በህግ ያቀርባል። ምርጫ ቦርድ መረጃውን ያቀርባል። ይሄ የተባለው ሰው መረጃውን ያቀርባል። ከዛ በኋላ ፍርድ ቤት ነው የሚወስነው። ስለዚህ የፍርድ ብያኔም የለውም። ምርጫ ቦርድ ሊሰጥም አይችልም የፍርድ ብያኔ። ነገር ግን ለለፋውበት ዛሬ መግለጫ እየሰጡ ነው ምርጫ ቦርዶች። አይ ቲንክ የተመዘገበው ሰው ቁጥር ራሱ ወደ 54 ሚሊዮን መድረሱን ዛሬ አሁን ራይት ናው ዛሬ መግለጫ እየሰጡ ነው። አይ ቲንክ አልቋል። አሁን ወደ 54 ሚሊዮን ሰው ደርሷል የተመዘገበው። ተጠቃለው ሲታይ 50 ነበረ 54 አካባቢ ደርሷል። በምርጫ ቁሳቁስ መጓጓዝ ላይ ምንም ያጋጠመን ችግር የለም። ምርጫ ቁሳቁሶች ሁሉም ጣቢያዎች ላይ ትላንት የነገር ሁሉም ጣቢያዎች ላይ ደርሰዋል ብሎ ዛሬ መግለጫ ሰጥቷል። ሶ ፕሮፐርሊ እየሰራው ነው ባለበት አይ ጋዜጠኛ ያፈተተውን ይስራ፣ ባፈተተው መንገድ ይሂድ የሚል እኔ ለአፍሪካ ብቻ ለኢትዮጵያ ብቻ ወይም ለምስራቅ አፍሪካ ነው የሚሰራው ወይስ በሌላ ዓለምም ይሰራል ወይ? አንድ ጋዜጠኛ ያተሳሳተ መረጃ ሰጥቶ አምጣ 1000 ወረቀት ይዞ ሲከታየውት ብሎ ዘገባ ቢሰራ አምጣይን ማረጃና ማስረጃ ተብሎ አለመጠየቅ የሚባል ነገር አለ ወይ? ይሄ በጣም ተገቢ ያልሆነ ነገር ይመስለኛል። ሰው አንዱ እሱ ነው። ሁለተኛ የመንግስት ከፍተኛ ባለስልጣናት ከምርጫው በፊት የሰጡትን አሁን ጎትተው አምጥተው የብሔራዊ መረጃ ደህንነት አገልግሎቱ አቶ ሬድዋን ሁሴን፣ የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ ዳንኤል ክብረት የሰጡት እንግዲህ የኢትዮጵያ ማስ ሚዲያ ከነ ወይዘሮ ሃይማኖት የምትመራው የሚዲያ እንትን ውስጥ ፕሮግራም አዘጋጅተው ጥሩ ፕሮግራም ተላልፎ አይተናል። እሱንም እንደ መጥፎ ነው የቆጠሩት። በጣም ነው የሚገርመው። አምነስቲ ኢንተርናሽናል ባለስልጣናቱ ገለልተኛ ጋዜጠኝነትን እንደ ሀገር ደህንነት ስጋት አስመስለው መፈረጃቸው የተሳሳተ ዘመቻ የመክፈት ነው። መንግስት ስልጣኑን ለማጠናከር አምባገነናዊ አካሄድን እየተጠቀመ ነው ብለዋል። ማለት ትክክለኛ የሆነ ነገር በትክክለኛው እንትን ማለት ነው። እና አቶ ሬድዋን የተናገረው ምኑን ነው እንግዲህ እኔ ሰምተናልም ፕሮግራምም ሰርተንበታል። የትልቅ ጎልቶ ያወጣው ነገር መረጃ መስጠት አለባችሁ የሚል ነው እኔ የሰማሁት። ቋንጣ አትድርጉት፣ መረጃ ስጡ። በመረጃ መስጠት ውስጥ የሚፈጠር ነገር እውነት ካልሰጣችሁ እውነት ይደፈቃል። ይሄን ነው እንደው ጠቅልለው ብባል የንግግሩ ዋና መጠቅለያ ይሄ ነው። ተቋማት መረጃ መስጠት አለባቸው የሚል
ሲስተም መዘርጋት አለብን ለመረጃ መስጫ ነው።